የዛሬውን ቪዲዮ እኔ ለመናገር አልችልም። ወገን እናንተ ተናገሩ። አረ ተዋርዴናል፣ ተልከስክሰናል። የመዲያም ቅመመዬ እንደዚህ አባያ ለብሳ ፊቷን ተሸፍና ውርዴት ሰፈር መሄዷ እንዴት ያሳፍራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይሄን ቪዲዮ ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። እባካችሁ ሰብስክራይብ አድርጉኝ። አረ ወገን ወዴት እየሄድን ነው? አረ ወዴት እየተሸጋገርን ነው? አረ ምን አይነት አየር፣ ምን አይነት ንፋስ ነው? ምን አይነት ዘመን ነው? ምን አይነት ሰዓት ነው? ምን አይነት ጊዜ ላይ ደርሰናል? ሰው ራሱን የሚያወርድበት የሚያዋርድበት ጊዜ ላይ ሴት ልጅ እንደዛ አምሮባት ተውባ ታዲያ እናቴ ድሮ ቀረኩ ገጠር በሰርግ ምናምን ቤት ስኬድ ልትታጭ ወይንም ደግሞ እንደዚህ ልደርስ ስትር ሴት ልጅ እንደዚህ ተናኩሷት ነበረ። ካሜራ ተከፍቶ ጭራሽ ፓኪስታኒ፣ ጭራሽ ባንጋሊ። እንዴ እናንተ ጭራሽ ባንጋሊ። አሁን ለታ ምን ሰማሁኝ? ሁለት ወንዶቹን አንድ ባንጋሊ ደፈራቸው ሲሉ ነበረ ዱባይ ላይ። አረ ወዴት እየሄድ ነው ወገን? መኪና ላይ ተሰቅላችሁ ሹፌር ላይ እየሄዳችሁ ታዲያ ምን አስፈለገ? ያኛውንስ ለምን አልሰራችሁትም እናንተ? ቆይ ይሄ ዝዝ ድረስ ከደረሳችሁ ያኛውስ ለምን ቀረ? ለምን እንዴ መኪና ላይ ተሰቅሎ በዚህ ልክ ሴት ልጅ ተውባ አምራ ሂጃብ ለብሳ ተቁለጭልጫ ፋፍትን ብላ ጭራሽ በዚህ ልክ ያሳፍራል። ወገን ተው፣ እውነት ያሳፍራል። እውነት ለመናገር ሀቂቃ ማለት ነው። አንዳንድ ጊዜ ማለት ነው ራሴን እንደዚህ ዘወር ብዬ ሳስበው ማለት እኛንን ወደ ኋላ የቀረን ወይንስ እነሱ ወደፊት እያለፉን እየሄዱ እኛ የእነሱ ወደ ኋላ ቅሬት እየሆነ ነው ያለ ነው ማለት አላቅም። ምን እየተካሄደ ነው? እውነት ለመናገር አረቦች ምን ይላሉ መሰላችሁ? ሰራተኛ ኢጃዛ ቤት ብላ ስትወጣ አያምኑም ማለት ለብልግና የምትሄድ ነው የሚመስላትና ኢጃዛ ስታያት በጣም የምጠላው ነገር እኔ ብዙን ሰዓት አጋጥሞኛል። አረቦች እንደዚህ ኤድ እንኳን ሆኖ ኢጃዛ እንሄዳለን ስንል ምን ፈልግሽ እዛ የምትሄጂው የሆነ በጣም ታስፈራራይ ነበር ሴትዬ። እና የሆነ ሂንዲዎች ፓኪስታኖች የሚበዙበት ቦታ ነበርና እዛ ቦታ ላይ ነው ኢጃዛ ቤት የሚወጣው። በጣም በብዛት እዛ ስፍራ ነው ኢጃዛ ቤት የሚሄዱት ሰው ማለት ነውና እኛ ደግሞ ኢጃዛ ስንሄድ ወይ ከአረቦች ቤት ተነጋግረ ልጆች ጋር እንሄዳልና ኢጃዛ ልሄድ ነው ስላት የወይልሽ እዛ ሰፈር ከሄድሽ አትመጭም አይለቁሽም ትላለችና በጣም አንዲት ሰፈር አለች። በጣም ባለጌ ሰፈር ናት። አይደለም ቀርቶ እንደዛ ሰፈር ውስጥ ሱቅ እንኳን እዛ አካባቢ ሱቅ ስትሄዱ ማለት ነው ባጋሊው፣ ፓኪስታኒው፣ ሱዳኑ አያሳልፏችሁም። እንደዚህ ጭብጥ ነው የሚያደርጓችሁና አረቦቹ እንኳን ራሱ አውቀው ነቅተው እዛ አካባቢ እዛ ሰፈር አይደለም ኢጃዛ ያስቡ አይነሳም። የብልግና ሰፈርና የባለጌ የሚሰራበት ሰፈር እስከሆነ ድረስ አረቦቹ ያችን ከተማ ያውቋታለን። እና በዚህ ልክ ታዲያ ምን የመሰለ ቆንጆ አምራ ተውባ ቆንጆዬ ሆና ሂጃቧን ለብሳታ ታዲያ ሂጃቡን ለብለበሽው እንደዚህ ለመጨመላለቅ ራስሽን መከላከል ካቃተሽ እንደ በጥፊ ያላስ ብታረጊው ማን እንደዚህ ያደርግሻል? አንድ ነገር ልንገራችሁ ማለት አላገባሽም፣ አልወለድሽም፣ ወይንም ጠያቂ የለሽም ወይንም ገንዘብ የለሽም ወይንም በቃ የሆነ ተስፋ የቆረሽ ሰው ነሽ። ግን አንድ ነገር ልንገራችሁ፣ ተስፋ የሚቆረሽው በዱንያዊ ጉዳይ ሊሆን ይችላል። አለመውለድ፣ አለማግባት፣ አለመጠየቅ፣ አለመፈለግ ወይንም ደግሞ ገንዘብ አለመን። ግን አንድ ነገር ልንገርሽ፣ ደሃም ሆኚ ሀብታምም ሆኚ ጎዶሎም ሆኚ በቃ ሙሉ ክብርሽን በማንም አትቀይረው። እንደ ክብራችን የሚሆን ነገር የለም ማለት ማንም ሰው ተመችቶት አይደለም ቪዲዮ ስንሰራ ስንለፈልፍ ደስተኛ በቃ ሙሉ ነገር የሞላልን ሀያታችን የተመቻቸ ነገር። ግን አንድ ነገር ልንገራችሁ፣ የማልደራደርበት ነገር በህይወቴ የማልደራደርበት ነገር አጥቼ ምርቦኝም ከፍቶኝም ታመሜም ወድቄም ሊሆን ይችላለን። ግን አንድ ነገር ልንገራችሁ፣ በህይወቴ የማልደራደርበት ነገር ክብሬንና ክብሬን ነው። እውነት ለመናገር አረብ ሀገር ይሄን ያህል ሰዓት ስኖር በቃ ስልክ ደውዬ እንደዚህ ብዬ በቃ ያወራሁት ወንድ አይኖርም። አይደለም እንደዚህ ተጨባብጭ እንደዚህ በቃ ምናምን ማለት ወይንም አንቺ ስትር ብለሽ ድብቅ ብለሽ በቃ የራሴ ሰው ይመጣል ጥሩ ደህና ሰው እንደ ራሴ የተደበቀ ብለሽ አስበሽ የራስሽን ሰው ባሰብሽው ልክ ላይ ሰጥሽ ይችላል። ግን አንድ ነገር ልንገርሽ፣ ያን ሰው ስላላገኘሽ ወይንም ደግሞ ያን የምፈልጊው ነገር ስላልተገኘ ተብሎ እንደዚህ የወደቀ የረካሽ ሴት መሆን አያስፈልግም። ማንም ከማንም አያንስም። እንደምንም ብለሽ የራስሽን መብት መጠበቅ አለብሽ። መከበሪያሽን መጠበቅ አለብሽ። በእውነት በቃ እኔ ፋሽን እኔ ወደ ኋላ እየቀረሁ ነው መሰለኝ አንዳንድ ጊዜ እኔ እንድላለሁ ማለት የኔ አስተዳደግ እንዴት ነው
ወይንም ደግሞ የኔ ባህል እንዴት ነው? ባህሌ በምን ያህል ባድግ ነው ማለት በየሻይ ቤትም ስትሄዱ ወላሂ ነው የምላችሁ። እንደኔ አሁን እኔ ራሴን አንዳንድ ጊዜ ጠይቃለሁ። ሻይ ቤት ስትገቡ፣ ምግብ ቤት ስትገቡ እንደዚህ ልብስ ምናምን ለመግዛት ምናምን ተቀጥረው የሚሰሩ ልጆች አሉ አይደለ? ከዛ ስትሄዱ ወይንም እንደዚህ ሲያጨማልቅ እንደዚህ ይዞ ሲጨማልቅ ታውታላችሁ። ወይንም ደግሞ እንደዚህ ከኋላ መጥቶ ከኋላ መቀመጫው ላይ የሆነ ነገር የሚያረጋት ግን ክብሬ ነውና አትንካኝ አትልም። በቃ ከዛ እሱ ጋር ማታ በዛችሁ ላይ ሄዶ ቁራ አርጓት ይሄዳል። ለዚህም ነው ታዲያ ጎዳና ላይ ብዙ ሴቶች ልጅ ይዘው የተቀመጡት። ወላሂ በጣም ነው የምታዝኑት። እኔ ግን ታዲያ አረብ ሀገር ሁናችሁ ደግሞ በበንጋሊ መኪና እየሄዳችሁ ባንጋሊ ጋር እንደዚህ ብዙዎች ኢትዮጵያ ስትመጡ የገሌ ልጅ አረብ አግብታ ፓኪስታኑ በንጋሊ ጋር እኮ ወልዲያ ተሰቃይታ እየኖረኝ ነው። እና እኔ በጣም የሚገርመኝ ነገር ልንገራችሁ። እኔ በዚህ ልክ ማለት በዚህ ልክ ራሳችሁ ላይ ተስፋ አልቆረጣችሁ፣ ኢቨን እንኳን ተስፋ የሚያስቆርጥ ነገር አጋጥማችሁ እንደዚህ በቃ የሆነ በቃ እንደዚህ ራሳችሁን ክብር የሚነካ ነገር ማአሬ፣ ሁሉም ነገር ያልፋልን። ማንም የሌላው ነገር የለም። ቪዲዮ ስለቀረጽን ስላወራን አዋቂ ሆነን ተማሪ ሆነን አስተማሪ ሆነን አይደለም። ግን አንድ ነገር ልንገራችሁ፣ በተናገራችሁ ሰዓት ነገራቶች ይቀልሉላችኋል። በተነፈሳችሁ ሰዓት የሆነ ነገር ታገኛላችሁ። ቪዲዮ እንደዚህ በምትሰሩበት ሰዓት እውቀት ትቀስማላችሁ፣ ጥንካሬን፣ ችሎታን ምናምን በጣም ታገኛላችሁ። እና ግን ደግሞ በዚህ ልክ አሁን ሶሻል ሚዲያ ላይ ብዙን ሰዓት አንዳንድ ሴቶች ሲሰልሙ ወይንም ደግሞ ክርስትናን ሲቀበሉ ወደ ሌላ ሃይማኖት ምናምን ሲሄዱ ፎቶዋን እልቅባታለሁ። እንደ የራቆት ፎቶ አላት፣ እንደዚህ አላት። ልንገራችሁ፣ በደህናው ጊዜ ያስቀመጣችሁት በመጥፎ ጊዜ ይወጣል። ግን ራሳችሁ መጀመሪያ ጠንካራ ሰው መሆን፣ ከዛ የተረፈ ራሳችሁን እንደዚህ እርክስክስ የማታረጉ ሰዎች መሆን። ሁሉም ነገር ያልፋል በጊዜ ሂደት ማለት ነው። እኔ እዚህ ቦታ ላይ ስኖር አረብ ሀገር ሁኜ ብቻዬን ነው የኖርኩት። አረብ ሀገር ስመጣም እዚህ ሀገር ላይ ብቻዬን ነኝ፣ ማንም የለም ማለት ቤት ውስጥ የምውለው ብቻዬን ነው፣ ማድረው ብቻዬን ነው። ብዙ ነገሮችን አሳልፋለሁ ማለት ይሄ ሁሉ የሆነው ለምንድን ነው? አንደኛ ችግርን ለማሳለፍ ብዬ አረብ ሀገር ወጣሁ። ስመጣ ደግሞ እናቴን በህይወት አላገኘኋትም። እህቶቼ ደግሞ ህፃን ነበሩ እኔ በወጣሁበት። ዛሬ ግን ራሳችሁ ትላልቅ ሰው ሆኖ ልክ እንደኔ ስደት ሄደዋል። እኔ ስመለስ ግን ምን ገጠመኝ መሰላችሁ? ብቸኝነት፣ በቃ ሰው አለመኖር፣ በቃ በጣም የሚጎዳ ነገር፣ ግን በጣም ብዙ ተስፋ የሚያስቆርጥ ነገር አለ። ለዛም ታዲያ አብሬ ቪዲዮ መሰራው ሰዎች ምናምን እንደዚህ ለመስራት ስፈልግ ማለት ሁሉም ሰው መስራት ይፈልጋል፣ ሁሉም ሰው ማግኘት ይፈልጋል። ክብር ልክ ገንዘብን ያስቀድማሉ። ግን እኔ ከገንዘብ በላይ ክብሬ ይበልጥብኛል እና አብሬ ቪዲዮ መስራት የማልፈልገው ሰዎች ጋር ማልገናኙ። ለዛ እንጂ አሁን እኔ ቁጭ ብዬ ስቀመጥ ብቻዬን ቅንጭላቴ ብዙ ነገር ያስባል። ታዲያ ለምን ነው ሰው ጋር ቪዲዮ ማልሰራው? እንደዚህ አንዳንድ ጊዜ ሰዎች ነኝና ሰው ደውሎልኝ ነይ ምናምን ብሎኝ ጥሪ ምናምን ሲያደርግልኝ ሂጅ አልዘያየርም። ወይንም የለበስኩት ልብስ ሰፋ ያለ ልብስ ይሆንና እባክሽ እንደዚህ አይነት ልብስ ለብሰሽ አትንጂ፣ ሁለተኛ ደግሞ የሚጠዋ ያጫውትሽ የሚሉ ሰዎች አሉ። ለምን እንደዚህ እኔ ዝም ብዬ መገላፈጥ ስለሚፈልጉ። እኔ ደግሞ ያ ነገር ከኢማኑ ከእውቀቱ በፊትም ጀምሮ ያስተዳደግ ሁኔታ ነው። ገባችሁ? እና በጣም አንዳንድ ጊዜ ልንገራችሁ፣ ለመፈመስም ቢሆን ለማግኘትም ቢሆን እንደ ክብር የሚሆን ነገር የለም። ክብራችሁን የሚለካ ነገር፣ ክብራችሁን የሚመጥንላችሁ ነገር የለም። በክብራችሁ አትደራደሩ፣ እንደ ክብራችሁ ኑሩ። የለ ማለት እወዳለሁ። እንግዲህ አላህ ሱብሃነሁ ወተዓላ ሁላችንንም ልባችንን ያስተካክልልን። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።